أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وإن لوطا لمن المرسلين إذ نجيناه وأهله أجمعين إلا عجوزا في الغابرين ثم دمرنا الآخرين وإنكم لتمرون عليهم مصبحين وبالليل أفلا تعقلون إذ نجيناه وأهله أجمعين السنة من لا بيتسبون بعد أن نجزي إلا عجوزا عندي تاروجت ستكر في الغابرين كم متأفوت مهكل ثم دمرنا الآخرين كزام ليلوتشنا ودمناتشو وإنكم لتمرون عليهم إن أنتم بالنصوات قب تالفالاتشو مصبحين بمعلداو كفل جزي وبالليل بللتم أفلا تعقلون أترد من إله نبي الله لوط عليه السلام يساتشون تاريخ نو تقوم ያደረገው ሉጥ ከመልእክተኞች ነበር ይላል የተላኩት ደግሞ ወደ ሰዱም ህዝብ ነው የሰዱም ህዝብ በዮርዳኖስ ምድር ይኖር የነበረ ነው ሰዱም ዋና ከተማቸው ናት ሌሎች ደግሞ በዙሪያዋ ወደ 7 ከተሞች ነበሩ እነዚያ ከተሞች ሁሉ የሉጥ ወገኖች ይኖሩባቸው የነበሩት ናቸው በቁርአን المؤتفكات ተብለው የሚጠሩት ሙእተፊካት ማለት ተገልባጮች ማለት ነው ምክንያቱም አላህ Subhanahu Wa Ta'ala ሁላቸውንም فجعلنا عاليها سافلها ብሎ እንደሚገልጸው ከላይ የነበረውን የበታች አድርጎ እልም አደረጋቸው ማለት ነው وإن لوطا لمن المرسلين إذ نجيناه وأهله السنة ቤተሰቦቹን ባዳን ጊዜ ይላል ቤተሰቦቻቸው የተባሉት ሁለት ሴት ልጆች ብቻ ናቸው ከዚያ ከአንድ ቤተሰብ በስተቀርም ሙስሊም አልነበረም فما وجدنا غير بيت من المسلمين ብሎ ሌላ አንቀጽ ላይ እንደሚገልጸው ከአንድ ቤተሰብ በስተቀር አላገኘንም ከሙስሊሞች ይላል እነኚህ ሰዎች ናቸው እንግዲህ የሉጥ ቤተሰቦች ተብለው የተገለጹት የሉጥ ወገኖች ወደሳቸው ቤት መጥተው መላእክቶች እነሱን ለማጥፋት በተላኩ ጊዜ በእነሱ ላይ መጥፎ ለመስራት ከበዋቸው የነበረ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም هؤلاء بناتي إن كنتم فاعلين እነዚህ ሴት ልጆቼ ናቸው ጋብቻ የምትፈልጉ ካላችሁ ብለው የጠቆሙትም እነዚያን ሁለት ሴት ልጆች ነው የሚሉ አሉ አይደለም አጠቃላይ ኡማ ውስጥ የነበሩትን ሴቶች ነው የሚልም አስተያየት ያላቸው አሉ አልሙሂም ይሄ ቤተሰብ ነው ሙስሊም የነበረው إذ نجيناه وأهله أجمعين የተባለው አሁን ስለ ነጃቱ ብቻ ነው የሚናገረው ስለ ዳዕዋቸው አልተናገረም ስለ ሐላኩም አልተናገረም መጨረሻ ላይ ثم دمرنا الآخرين ቢልም ዝርዝር ነገር የለም ሌሎች አንቀጾች ላይ ነው የበሰፊው የተገለጸው ማለት ነው إلا عجوزا አንዲት አሮጊት ስትቀር አለ ያቺ አሮጊት ማናት ሌላ ሱራ ላይ ገልጾታል إلا امرأته كانت من الغابرين ከባለቤቱ በስተቀር የሉጥ ባለቤት በሌላ አንቀጽ ላይ ደግሞ የሉጥና የኑህን ባለቤቶች በጋራ አጣምሮ ضرب الله مثلا للذين كفروا امرأة نوح وامرأة لوط كانتا تحت عبدين من عبادنا صالحين فخانتاهما الله ምሳሌ ያደረገ የኑህና የሉጥ ባለቤቶችን ከሁለት ደጋግ ባሪያዎቻችን ስር ነበሩ ግን ከዷቸውና فلم يغني عنهما من الله شيئا ከአላህ ቅጣት ሊያድኗቸው አልቻሉም ይላል ይህች ሴት ከካፊሮች ጋር ነበረ ምክሯም ሐሳቧም ትውልዷም ከነሱ ነበር ይላሉ ምክንያቱም ሉጥ አለይሂ ሰላም ከነብዩላህ ኢብራሂም ጋር ነው የተሰደዱት ከኢራቅ ምድርና የነበሩት
እዚች ዮርዳኖስ አካባቢ ነበር ያ ህዝብ የሳቸው ወገን አይደለም እሷ ስትቀር ثم دمرنا الآخرين ከዛ ሌሎችን አወደምናቸው ከሃዲያኖቹም ማለት ነው የወደሙበት ሁኔታ ደግሞ ምድራቸውን ሰቅስቆ ወደ ሰማይ ጥግ አድርሶ እንደገና በመገልበጥ እንደሆነ ሌላ ሱራ ላይ ይገልጻል فجعلنا عاليها سافلها وأمطرنا عليهم حجارة من سجيل منضود مسومة عند ربك وما هي من المسرفين من الظالمين ببعيد كذا قريشوችን من على وإنكم لتمرون عليهم مصبحين በጧቱ ክፍለ ጊዜ በዛ አጠገብ ታልፋላችሁ አለ ከሒጃዝ ከመካ ተነስተው ወደ ሶሪያ ወደ ቤተል መቅዲስ ሲሄዱ በዛ አካባቢ ነበር የሚያልፉት ዮርዳኖስን ረግጠው ነው ወደ ፍልስጤም ሲያልፉ የነበሩትና ያንን የነሱን ፍርስራሽና ቅሪት የሆነውን ዛሬ ሙት ባህር ብሎ የሚጠራውን ያዩት ነበር ጧት ማታ ወቢላይ በሌሊትም በዛ ታልፉ ታያላችሁ አፈላ ተዕቂሉን አትረዱም አፈላ ተዕተቢሩን بهم በእነሱ ትምህርት አትቀስሙም كيف دمر الله عليهم وتعلمون أن للكافرين أمثالها ለካህዲያንም ተመሳሳይ ቅጣት ሁሉ ጊዜም ሊኖር እንደሚችል ለምን አታውቁም ይላቸዋል ማለት ነው ናም وإن يونس لمن المرسلين إذ أبق إلى الفلك المشحون فساهم فكان من المدحضين فالتقمه الحوت وهو مليم فلولا أنه كان من المسبحين للبث في بطنه إلى يوم يبعثون فنبذناه بالعراء وهو سقيم وأنبتنا عليه شجرة من يقطين وأرسلناه إلى 100,000 أو يزيدون فآمنوا فمتعناهم إلى حين وإن يونس مهكلنا إذ أبق إلى الفلك المشحون ودا تمولاو مركب بكوبلل ጊዜ فساهم اطعام بتطاطال ጊዜ فكان من المدحضين ከተሸነፉትም ሆነ ወይም ደግሞ ወደታች ከተጣሉት ሆነ فالتقمه الحوت አሳነባሪውም ዋጠው وهو مليم እርሱ ተወቃሽ ሆኖ እያለ فلولا انه كان من المسبحين እርሱ ጌታን ከሚያጠሩት ባሪያዎች መሐከል ባይሆን ኖሮ ለለቢሰ في بطنه በአሳነባሪው ሆድ ውስጥ ይኖር ነበር الى يوم يبعثون እስከሚቀሰቀሱበት ዕለት فنبذناه بالعراء በባዶው ምድር ላይም ጣል ነው وهو سقيم እሱ ታማሚ ሆኖ ይላል በሽተኛ ሆኖ በሜዳው ላይ ተጣለ وأنبتنا عليه شجرة ተክልንም በርሱ ላይ አበቀል من يقطين كقل يهونن ማለት ነው وارسلناه الى 100,000 ወደ 100 ሺዎችም ላክ ነው او يزيدون እንደውም ይጨምራሉ ከ100 ሺህ فآمنوا ሁላቸውም አመኑ فمتعناهم الى حين እስከ ጊዜውም ድረስ አጣቀምናቸው ይላል ዩኑስ ኢብኑ መታ በመባል ይታወቃሉ ከበኒ እስራኤል አንቢያዎች መሐከል አንዱ ናቸው በصحيح البخاري እንደተዘገበው ነብዩ ሰለላሁ ዐለይሂ ወሰለም لا تفضلوني على يونس بن متى
በዩኑስ ኢብኑ መታ ላይ እኔን አታብልጡኝ ዩኑስ ወደ አሳ ነባሪ ሆድ ስለወረደ እኔ ደግሞ ወደ አርሽ ስለወጣሁኝ ይሄ አይደለም ይሄ ነው የሚበልጠው አትበሉ አሉ በገንተኝነትና አንዱ መደገፍ አንዱ መቃወም ስሜት ይፈጥራል ሁሉንም የአንቢያዎች የአላህ አንቢያዎች መውደድ ሲገባ ማለት ይሄን አትበሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከለከሉ ዩኑስ ኢብኑ መታ ብለው ስሙን በዚህ ነው የጠሩት ማለት ነው ከመልእክተኞች አንዱ ነው ይላል አላህ Subhanahu Wa Ta'ala በቁርአን ውስጥ የዩኑስ ታሪክ በተወሰኑ አንቀጾች ተጠቅሷል ተልኳቸውና ዳዕዋቸውም በተወሰነ ደረጃ ተገልጿል ከኢብራሂም ዙርያ መሆናቸው ግልጽ ነው ሱረቱል አንዓም ላይ 18 አንቢያዎችን ከቆጠረበት አንቀጽ መካከል የሳቸው ስምም ይገኛል ወሚን ዙርየቲሂ ዳውድ ወሱለይማን እንደዚህ ቆጥሮ ወዩኑስ ወሉጣን ወኩለም ፈضلنا على العالمين ስማቸው በቁርአን 4 ጊዜ ብቻ ነው የተጠቀሰው ይሄ ሱረቱል አንዓም ላይ ያለው አንዱ ሲሆን ሌላው ይሄ አሁን እያነበብነው ያለነው አንቀጽ ሌላኛው ነው ሱረቱ ዩሱፍ ሱረቱ ዩኑስ በስማቸው ያለችው ሱራ አለች ሌላኛው ደግሞ የት ነበር ሱረቱ ኒሳ ላይ ተጠቅሰዋል إنا أوحينا إليك كما أوحينا إلى نوح والنبيين من بعده وأوحينا إلى إبراهيم وإسماعيل وإسحاق ويعقوب والأسباط وعيسى وأيوب ويونس وهارون وسليمان وآتينا داود زبورا إلى بليلا سورة دقمو ذنون بميل تترسوال يعصاو بالي بيت مالنا بليلا انكس دقمو صاحب الحوت تبلو تترسوال يام ياو يعصاو بالي بيت مالنا በዚህ ሁኔታ እንግዲህ صاحب الحوت እና ذنونን ስንጨምር 6 ጊዜ ይሆናል ማለት ነው በነሳራዎች ዩናን ወይም ደግሞ ዮናስ የሚሉት እሱን ነው የተላኩት ኒነዋ ምድር ላይ ነበር ይላሉ ኒነዋ በኢራቅ ውስጥ ነው የምትገኘው በዛሬው ጊዜ ከተማዋ ጠፍቶ ቅርሷ ብቻ ነው የሚገኘው እዛ ቦታ ላይ እንግዲህ በእነኚህ ህዝቦች መካከል ተልከው ለረጅም ጊዜ ዳዕዋ ካደረጉ በኋላ መጨረሻ የማያምኑ ከሆኑ ይቀጣሉ ብሎ አላህ Subhanahu Wa Ta'ala አስተላለፈላቸው የሚቀጡ ከሆነማ መቅሰፍት ሳይወርድ መሸሽ አለብኝ ብለው ወጡ ወገኖቻቸውም ጋራ ተበሳጭተው ስለነበረ ማለት ነው በሌላ አንቀጽ እንደሚገልጸው ወዘኑኒ إذ ذهب مغاضبا ይላል مغاضبا قومه ወገኖቹ ጋራ በተፈጠረው ቁጣ ሰበብ ማለት ነው فظن ان لن نقدر عليه እንደማናጣብብበት ገመተ ዝምዬ በመውጣቴ አላህ አይቆጣኝም ብሎ አሰበ ማለት ነው መውጣት ካለበት እንኳን ሂጅራ አሁን መሄድ አለበት ሲባል ነበር ግን በቃ እነዚህ አላህ Subhanahu Wa Ta'ala በላ ሊያወርድላቸው የቀረቡ ሰዎች ናቸው እነሱ ማከር መሆን የለብኝም ብሎ ወጡ አላህ Subhanahu Wa Ta'ala ሊፈትናቸው ፈለገ ተጉዘው ባህር አጠገብ ደረሱ ባህሩን ለመሻገር መርከብ መሳፈር የግድ ነበር መርከብ ላይም ከሰዎች ጋር ወጡ በባህሩ መሃል ሲደርስ መርከቡ ከንፋሱ ጋራ የሰውን ብዛት መቋቋም አልቻለም ሰው መቀነስ ነበረባቸው ሱብሃንአላህ ከዛን ጊዜ ጀምሮ ቢደረግ ነገር ነው ማለት ነው ሰው መቀነስ እዛ አንድ ሰው ለመጣል ማን ላይ መፍረድ አለባቸው ትንሽ ፍትህ ነበራቸው እጣ እንጣልና እጣ ይወጣበታል ፈሳሐም የሚለው እሱ ነው እጣ ሲጥሉ ዩኑስ ላይ ወጣ የታሪክ ሰዎች እንደሚሉት በአንድ ጊዜ አናደርገውም ብለው ሁለተኛም ሶስተኛም ሞከሩ ይላሉ ቁርአን ፈሳሐም የሚለውን ብቻ ነው የተከሰው እዛ መጨረሻ እንግዲህ ያው እሳቸው መጣል ነበር ያለው አማራጭ ይዘው ወደ ባህሩ ወቅቱ ሌሊት ነው ጨለማ ነው ባህሩ ራሱን የቻለ ጨለማ ነው አፉን ከፍቶ የሚጣልለትን ሪዝቅ የሚጠብቅ ደግሞ ግዙፍ አሳ ነባሪ አፉን በርግዶ ይጠብቃል في ظلمات ثلاث ብሎ ይገልጻል ቁርአን ሶስት ጨለማዎች የሌሊት ጨለማ የባህር ጨለማ የአሳ ነባሪ ሆድ ደግሞ ጨለማ ውስጥ ገቡ ማለት ነው
እዛ ከገቡ በኋላ ያው መሬት ላይ ያሉ የለመዱ ተስቢሐቸውን ቀጠሉ በአማኑ ቀን የተለመደ ተስቢህ በክፉ ቀንም ይጠቅማል لا إله إلا أنت سبحانك إني كنت من الظالمين كانت بستقر أملاك የለም ጥራት ላንተ የተገባ ነው እኔ ደግሞ ከበደለኞች ነኝ ራሴን በድያለሁ ያለ ፍቃድ በመውጣት ያሉ ለአሳው ትዛዝ ተላለፈ የዩኑስ እስር ቤት ሆነ እንጂ ያንተ ሆድ ያንተ ሲሳይ አይደለም እሱ لا تأكل له لحما ولا تكسر له عظما ስጋውን እንዳትበላ አጥንቱን እንዳትሰብር ተከልክለሃል ተባለ የሚያቆየውን ያህል አቆየ ከዛ በኋላም እንዲተፋ ታዘዘ ማለት ነው ይሄንን ነው አሁን እዚህ ቦታ ላይ የገለጸልን وإن يونس لمن المرسلين إذ أبق በኮበለለ ጊዜ ኢባቅ የሚለው ይሄን ቃል የሚጠቀሙት ባሪያ ከጌታው ወይም ካለቃው ሲኮበልል ነው العبد الآبق ይላሉ አሁን ዩኑስ እንግዲህ ኮብለው ወጥተዋል ማለት ነው الى الفلك المشحون مشحون ማለት المملوء بالركاب والامتعه በሸቀጥና በተጓዥ መንገደኞች የተሞላ ወደ ሆነው መርከብ ፈረጠጠና እዚያ ገባ ይላል አሁን የዩኑስ ወገኖች እነዛ ከሃዲያኖቹ ዩኑስ ከመሐከላቸው መውጣታቸውን ሲያው ይሄ የአላህ ነብይ ከመሐከላችን የወጣው የሚወርድብን በላ ስላለ ነው ብለው ተውባ አድርገው ዱዓ ማድረግ ጀመሩ ይላል ወደ አላህ Subhanahu Wa Ta'ala ተضرع አደረጉ ነብያችን ይመለስ እንጂ እንከተላለን ብለው ማለት ነው አላህ Subhanahu Wa Ta'ala ኸይር ሽቶላቸው ነበር ዩኑስ ደግሞ ዛሳ ነባሪ ወደ ውስጥ ሆነው ወደ አላህ ይጮሃሉ يا رب فرج ይያሉ لا اله الا انت سبحانك اني ይያሉ كنت من الظالمين ይያሉ ዱዓ አረገ فالتقمه الحوت وهو مليم ማለት ወቀሳ የሚገባው ማለት مستحق للوم ማለት ለምን እንዲህ አደረክ ተብሎ ሊወቀስ የሚገባው በሆነበት ሁኔታ ነው የሄደው ለዚህ ብሎ ነብያችን ሰለላሁ ዐለይሂ ወሰለም በሌላ አንቀጽ እንላቸዋል فاصبر لحكم ربك ولا تكن كصاحب الحوت ጌታህ ለሚፈርደው ፍርድ በትዕግስት ጠብቅ ታገስ እንደ አሳው ባለቤት አትሁን መታገስ ሲገባው ቸኩሎ ስለወጣ ነው ያ ፈተና ያጋጠመው ከዛ በኋላ ግን ኢድናዳ وهو مكظوم ተጨንቆ በተጣራ ጊዜ لولا ان تداركه نعمه من ربه لنبذ بالعراء وهو مذموم የጌታ ጸጋ ባይደርስለት ኖሮ በበረሃው ላይ ሲጣል ተወቃሽ ሆኖ ነበር የሚጣለው ግን አላህ ምሮት ይቅርታ አርጎለት ነው ወደ ውጭ ወጣው ማለት ነው فاجتباه ربه فجعله من الصالحين ጌታው መረጠውና ከደጋግና ከወዳጆቹ መሐከል አደረገው ይላል እንግዲህ የኔ መላ አልቋል ነገሮችን ሁሉ ወደ አንተ ነው መመልሰው سبحانك أن يكون لك شريك في ألوهيتك إني كنت من الظالمين إذ عمدت إلى حيلتي የራሴን ዘዴ መጠቀም አለብኝ ብዬ ወደ ራሴ ዘዴ በመሄድ የራሴን በድያለሁ አንተው ነህ የኔ ብዬ ባንተው ብቻ መመካት ሲገባኝ ይሄ ስህተት ነው በደል ነው ግን ይቅር በለኝ ብዬ ለምንሃለሁ فاغفر لي خطئي وارحم وحشتي ብቸኝነቴን እዘንልኝ ብለው አላህ Subhanahu Wa Ta'ala ተማጸኑት ማለት ነው ድሮም ተስቢህ ያደርጉ ነበር አሁን የተያዙ ጊዜ ብቻ አይደለም ተስቢህ ያደረጉት የተያዘ ጊዜ ማንንም ሰው ተስቢህ ነው የሚያደርገው ሲጨነቅ ሁሉም لا اله الا انت ነው የሚለው የሳቸው ግን ለየት የሚያደርገው ድሮም ይሄን ነበር የሚሉት ስለዚህ አላህ ምን አለ فلولا انه كان من المسبحين ድሮውኑ ከሙሰቢሖች ባይኖር ኑሮ فلولا ما تقدم منه من كثرة العبادة والتسبيح للبث في بطنه الى يوم يبعثون አሳነባሪው ሆድ ውስጥ እስከ ለተተንሳኤ ድረስ ይቆይ ነበር ቀብሩ ይሆን ነበር ማለት ነው ግን አላህ Subhanahu Wa Ta'ala አዳነው እንግዲህ በአማኑ ቀን የሚሰራ ኸይር ስራ የክፉ ቀን ጊዜ ማምለጫ ይሆናል ለذلك ثبت في الحديث أن النبي صلى الله عليه وسلم قال صنائع المعروف تقي مصارع السوء በጎ ስራዎች ከክፉ አወዳደቅ ያድናሉ ይላል وفي سنن الترمذي من الترمذي አይደለም طبراني ነው የሚለው من حديث عبد الله بن عباس رضي الله عنهما أن النبي صلى الله عليه وسلم قال تعرف إلى الله في الرخاء
يعرفك في الشدة በምቾት ጊዜ አላህ ጋር ተዋወቅ የችግር ጊዜ አላህ ያስታውስሃል ያ ድሮ ሲያወድሰን የነበረ ባሪያችን ነው ዛሬ አዳልጦት ቢወድቅም እንኳን ደግፍ ያነሳዋለሁ ብሎ አላህ ያድነዋል ማለት ነው فنبذناه بالعراء አለ አሳነባሪው ትፋ ተባለ ሲተፋ ከባህሩ አዘልሎ የብሱ ላይ ጣላቸው ሰውነታቸው በውሃና በአሳነባሪው ውስጥ በቆዩት ቆይታ የተነሳ ላሽቋል ደክሟል ማንኛውም ነገር ቢነካቸው ይጎዳቸዋል ስለዚህ አላህ ምን አደረገ የቅል ሐረግ በሰውነታቸው ላይ እንትን እንዲል አደረገ ማለት ነው መሬት ላይ ነው የበቀለው ግን በሳቸው ላይ እንዲያልፍ አደረገው ለምን በጣም የሚገርም ሚስጥር አለ እዚህ ላይ ይሄ ቅል የሚባለው ሐረጉ ዝምብ አይቀርበውም ይባል እዛ ሰውነት ላይ ደግሞ ሊያርፍና ሊያጠቃ የሚችል የነበረው ዝም ነው ትንሽ ደረቅ ብሎ ሰውነታቸው ተማሱክ እስከሚሆን ድረስ ይሄን አላህ አበቀለ فاخرجناه من البحر ورميناه في ساحله في ارض فارغه وبعد مريت ላይ አላህ تعالى ደካማ ሰውነቱን እንግዲህ አንበትና عليه شجره من يقطين አለ እሳቸው በዚህ ሁኔታ ላይ ያሉ ወገኖቻቸው ደግሞ ወደ አላህ እየጮሁ ነው فلولا قريه ምንድነው የሚለው لم آمنت فنفعها إيمانها إلا قوم يونس لما آمنوا كشفنا عنهم عذاب الخزي في الحياة الدنيا ومتعناهم إلى حين يامنوا بزي ينوح وغنوچن የውርደት ቅጣቱን በዱንያ ህይወት ላይ ከላያቸው ላይ አነሳነው ገለጽነው ተደቅኖ የነበረው አንጃቦ የነበረው ቅጣት ከነሱ ላይ ተወገደ እሳቸው ጤንነታቸው ሲመለስላቸው ወደዛ ወደ ወገኖቻቸው ሰተት ብለው ተመለሱ ሲመለሱ ጥለውት የሄዱት ተጨባጭ ሳይሆን ሌላ ነገር ጠበቃቸው 100,000 ሰው ነበር ትንሽ ይጨምራሉ الى 100,000 او يزيدون እንዳለው ሁላቸውም አምነው አገኛቸው فآمنوا ይላል فمتعناهم الى حين እስከ ጊዜው ድረስ አጣቀምናቸው አለመቼም ዱንያ ጥቅም ሁሉ ጊዜም እስከ ጊዜው ድረስ ዘላቂ የሆነ ጸጋ ያለው ጀነት ብቻ ነው ማለት ነው ናም فاستفتهم لربك البنات ولهم البنون أم خلقنا الملائكة إناثا وهم شاهدون ألا إنهم من إفكهم ليقولون ولد الله وإنهم لكاذبون أصطفى البنات على البنين ما لكم كيف تحكمون أفلا تذكرون أم لكم سلطان مبين فأتوا بكتابكم إن كنتم صادقين وجعلوا بينه وبين الجنة نسبا ولقد علمت الجنة إنهم لمحضرون እነዚህን ያንተ ወገኖች አሊረቢከ البنات ولهم البنون ለጌታ ሴት ልጆች ይኖሩታል ለነሱ ደግሞ ወንድ ልጆች ናቸውን እስቲ ጠይቃቸው ألا إنهم أم خلقنا الملائكة إناثا ويستنيا ملائكة انستوچ አድርገን ፈጥረናቸዋል وهم شاهدون እነሱ ተመልካቾችና ታዛቢዎች ሆነው አይተዋል ይሄን ألا ንቁ ልብ በሉ إنهم من إفكهم ليقولون እነሱ ከቅጥፈታቸው የተነሳ ይላሉ ولد الله ወለደ ይላሉ وإنهم لكاذبون እነሱ ውሸታሞች ናቸው أصطفى البنات على البنين ሴት ልጆችን ከወንድ ልጆች ይልቅ
አበለጣቸውን ማለኩም ምን ተገኘላችሁ እናንተ ምን ይዛችሁ ነው كيف تحكمون እንዴት ነው የምትፈርዱት أفلا تذكرون አትገነዘቡም ምን أم لكم سلطان مبين ወይስ ለእናንተ ግልጽ የሆነ ማስረጃ አላችሁ فأتوا بكتابكم እስቲ የሚያስረዳላችሁን ኪታባችሁን አምጡት إن كنتم صادقين እውነተኞች ከሆናችሁ وجعلوا بينه وبين الجنة نسبا በርሱና በጅኖች መሐከልም ዝምድናን አደረጉ ولقد علمت الجنة إنهم لمحضرون ጅኖች በእርግጠኝነት አውቀዋል እነሱ እንደሚጣዱ ወይም ጅና የለው መላእክቶችን ነው ሱብሃንአላህ عما يصفون ከሚቀጥፉት ነገር ለአላህ ጥራት የተገባው ይሁን إلا عباد الله المخلصين የተመረጡት የአላህ ባሪያዎች ሲቀሩ እነሱ እዚህ ውስጥ አልገቡም ማለት ነው እንግዲህ ያያሌ ሙሽሪክ ህዝቦችን ታሪክ ከነገረን በኋላ አላህ Subhanahu Wa Ta'ala አሁን እየነገረን ያለው አጠቃላይ ነገር ነው በተለይ ቁረይሾችን አስመልክቶ ጠይቃቸው እስቲ አንተ የኔ ነብይ አላቸው አላህ ልጅ አለው ልጆቹም መላእክቶች ናቸው እነሱም እንስቶች ናቸው ብለው ሲሞግቱ ለራሳቸው ደግሞ ሴት ልጅ መውለድን አይፈልጉም ነበር እንደ ውርደት እንደ ፍረት ያስቡት ነበር ለጌታ ሴት ልጆች ለነሱ ደግሞ ወንድ ብቻ ሆነ እንደው አከፋፈል እንኳን ሚዛናዊ ነው ወይ ፍትሃዊ ነው ወይ ነው የሚለው ነገሩ ውድቅ ነው አጠቃላይ ግን ለራሳቸው የተጸየፉትን ለአላህ ማድረግ ምንድነው አንዳቸው ልጅ ተወለደልህ ተብሎ ሲነገረው ወንድ ወይስ ሴት ብሎ ይጠይቃል ወንድ ከተባለ እየተንቀባረረ ወደ ህዝቦች ይሄዳል ወንድ ወለድኩ ይያለ ዛሬም አለ ረዘባጁ ሴት ናት ከተባለ ግን ከሰው ፊት ለመታየት ያፍር ነበር واذا بشر احدهم بالانثى ظل وجهه مسودا وهو كظيم ፊቱ ጠቁሮ ይውላል ትክዝ ብሎ የተዋራ من القوم ከወንዶች ሁሉ ይሰወራል من سوء ما بشر به ايمسكه على هون ያስባል ረጅም ጊዜ ያስባል እንዲህ ሴት ልጅ እንዲህ ከነቅሌቷ ከነፍረቷ አላሳድጋት ወይስ አም يدسه في التراب አፈር ውስጥ ይደብታል ብሎ ያስባል ይሄን አስተሳሰብ ያላቸው ሰዎች አላህ ሴት ልጅ እንጂ የለውም አሉ ሁሉም ሴቶች ናቸው አሉ እነሱም መላእክቶች ናቸው አሉ የተወለዱት ደግሞ ከጅን መኳንንቶች ልጆች ነው አሉ وجعلوا الملائكة الذين هم عباد الرحمن إناثا እነዚያን የረህማን ባሪያዎች የሆኑትን መላእክት እንስቶች አደረጓቸው አሸሂዱ خلقهم ይላል ሲፈጠሩ ታዛቢዎች ነበሩ አይተዋል ሴት መሆናቸውን ጾታቸውን እንደተረጋገጡ ሰቱክተቡ ሸሃደቱሁም ወይስአሉና ምስክርነታቸው ተዘገባለ ተጻፋለ ደሞ የሚጠየቁባታል ይላል እና አልረቢከ البنات ولهم البنون كيف نسبوا الى الله عز وجل القسم الذي لا يختارونه لانفسهم ለራሳቸው የማይመርጡትን ለራሳቸው የሚያፍሩበትን እንዴት ወደ አላህ ማስጠጋት ቻሉ ጠይቃቸው ይላል ይሄ ጥያቄው የማጭረፍረፍ ጥያቄ ነው እንጂ ለመረዳት የሚቀርብ ጥያቄ አይደለም ሱአሉ ተውቢኽ واستنكار ሌላም አንቀጽ ላይ ይላል አለኩም الذكر وله الانثى تلك اذا قسمه ضيزى ይላል ለሱ ለናንተ ወንድ ለሱ ደግሞ ሴት ይሆናል ይሄ አከፋፈል አድሎ ያለበት ፍትሃዊ ያልሆነ አከፋፈል ነው ከራሳቸው በታች አሰቡት ማለት ነው والعياذ بالله من ذلك أم خلقنا الملائكة إناثا ويسنيا ملائكتوችን እንስቶች አድርገናቸዋል وهم شاهدون እነሱ ያዩ كل ذلك لم يكن ይሄ ሁሉ አልሆነም አላህ መጀመሪያ ልጅ የለውም ወንድም ሴትም ልጅ መውለድም እሱን አይመጥነውም ደረጃውም አይደለም ይሄ የአላህን ክብር ዝቅ ማድረግ ነው ማን ነው ከሱ ጋር አቻ ሆኖ የተዋለደው ልጅ መውለድ የስሜት ውጤት ነው የሚሞት አካል የሚበላ አካል የሚጠጣ አካል ነው የሚወልደው ድጋፍ የሚያስፈልገው አካል ነው ዘር ማትረፍ የሚፈልግ አካል ነው አላህ Subhanahu Wa Ta'ala ከሁሉም በላይ የሆነ ፍጹም ልዑል ነው فوق كل شيء
እና እንዴት ነው لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا በጣም ዘግናኝ ነገር ነው በጣም ጸያፊ ነገር ነው ሰማይና ምድር የተንቀጠቀጡለት ነገር ነው ረህማን ልጅ አለው እንዴት ይባላል ልጅ የሚገርመው ግን ሁሉም በአለም ላይ ያለ ሙሽሪክ ረህማን ልጅ አለው የሚለው ጽንሰ ሐሳብ ላይ የመስማማታቸው ጉዳይ ነው የልጁ ማንነት ላይ ነው የሚጣሉት ነሳራዎች ለምሳሌ አልመሲህ ኢብኑላህ ብለዋል ይሁዶች ዑዘይር ኢብኑላህ ብለዋል በጋራ ደግሞ ነሳራና ይሁዳ نحن ابناء الله واحباؤه አሉ እኛ የአላህ ልጆችና ወዳጆቹ ነን አሉ የማን ልጅ እንደሆኑ ያወቁ ከዛ የነ ቡድሃዎችም ቡድሃ የአምላክ ልጅ ነው በእነሱ ሐሳብ ታውቃላችሁ የአረብ ሙሽሪኮች ደግሞ ጣዖቶቻቸውን በመላእክት ስም ነው የሰየምናቸው ይላሉ ለካ አሁን ነሳራዎች ገብርኤል ሚካኤል እንደሚሉ ስም ሌላ ስም ያወጣሉ እነሱ እንጂ መላእክት ናቸው ብለው ነው የሚያስቡት ያዕቡዱን الملائكه እነዚህ መላእክቶች ደግሞ ምናመልካቸው የአምላክ ልጆች ስለሆኑ ነው አሉ ጅኖችን ነው አብረው ያመልካሉ ጅኖች ደግሞ አማችነት አላቸው ምክንያቱም ልጆቻቸው ከፈጣሪ እንዴት አይነት ዝቃጭ የሆነ አስተሳሰብ ሰው ይዋጋልታል ነፍስ ይከፍልለታል ألا إنهم من إفكهم ليقولون من إفكهم من كذبهم وافترائهم كوشتاتቸው ከቅጥፈታቸው የተነሳ ይላል ولد الله الله ولد ይላል الله መውለድ ማግባት ለሱ አይመጥነው وأنه تعالى جد ربنا ما اتخذ صاحبة ولا ولدا في صحيح البخاري عند حديث الله النبي صلى الله عليه وسلم عندنا يقول قال الله تعالى حديث القدسي كذبني ابن آدم ولم يكن له ذلك وشتمني ولم يكن له ذلك يا آدم ልጅ አስተባበለኝ ውሸታም ነህ ይለኛል ይሄ አይገባውም ነበር እንደገና ደግሞ ሰደበኝ ይሄም አይገባውም ነበር اما تكذيبه اياي استبابلኝ ምላችሁ فقوله اني لا اقدر ان اعيده كما كان ትላንት እንደነበረው መመለስ አልችልም አላህ መልሶ ሊያስነሳኝ አይችልም ብሎ መሞገቱ ነው ያልነበረን ያስገኘ የነበረን መልሶ አፍርሶ መገባት ይሳነዋል ሰደበኝ ምላችሁ ደግሞ اما شتمه اياي فقوله ان لي صاحبة وولدا ባለቤት አለው ልጅ አለው ብሎ ነው ይሄን ማለት ስድብ ነው ስድብ ብሎ ነው የገለጸው ሐዲስ القدس رب العالمين ባለቤት አለው ልጅ አለው ማለት ስድብ ነው فسبحاني ان اتخذ صاحبة او ولدا وانهم لكاذبون እነሱ ውሸታሞች ናቸው ማለት እዚህ ቦታ ላይ ብቻ ሶስት ታላላቅ ውሸቶችን ዋሽተዋል አላህ ሴት ልጆች አሉት አሉ ለራሳቸው ደግሞ ወንድን አደረጉ ከአላህ ጋራ አመለኳቸው ጅኖችን ደግሞ በአላህና በእነሱ መካከል የጋብቻ ትስስር አለ አሉ تعالى الله عما يقولون እነሱ ከሚሉት ሁሉ አላህ የጠራ ነው እንደው ልጅ አለው እንኳን ካላችሁ አለ أصطفى البنات على البنين ሴት ልጆችን መረጠ ከወንድ ልጆች ይልቅ እያንዳንዳችሁ የምትመርጡት ወንድ ሆኖ ይያለ የሚገርም ነው የሰው ልጆች እዚህ ነገር ላይ ምን እንደነካቸው አይታወቅም ሴቶቹ ጭምር ወንድ ይመርጣሉ ምንድነው ሴት መሆን ወንድ መሆን ብልጫው የት ላይ ነው ተጨባጭ ነው ያልኳት አባባል አለ ታስታውሱ ከሆነ ሴት ሲወለድላቸው ጎረቤቶቹ እንኳን አላህ ገላገለሽ ለማለት ሲመጡ ምን ይላሉ ሴት ነው ተሆን ይላሉ አላማ ضد ማለት ነው እንደው ምን ችግር እንግዲህ ደግ ተወለደች ቻኳ ሰላም ሆንሽ አይነት ነገር ነው ግን ربما ሴቷ የበለጠ ጠቃሚ ትሆናለች ከወንዱ የበለጠ የሚጠቅመው አላህ ነው የሚያውቀው አባኡኩም ወአብናኡኩም لا تدرون ايهم اقرب لكم نفعا ብሏል አላህ ወንድ ሆኖ ጠቃሚ ይኖራል ሴት ሆኖ ጠቃሚ ይኖራል ሌላ ጉዳይ ነው ለራሳቸው ግን ሴትን አይመርጡም
ወንድን ይመርጣሉ ለአላህ ደግሞ ልጆች አሉት እንስት ናቸው እነሱም መላእክት ይባላሉ ብሎ አስቀመጡ አፋ አስፋኩም ረብኩም ቢልበኒን واتخذ من الملائكة إناثا إنكم لتقولون قولا عظيما የናንተ ጌታ እናንተም በወንድ አበለጣችሁ መረጣችሁና ለራሱ ደግሞ ከመላእክት መካከል እንስቶችን ያዘ ነው የምትሉት በጣም እኮ ትልቅ ነገር ነው እየተናገራችሁ ያላችሁት ማለኩም ማለዚ ثبت لكم أو ليست لكم عقول عقل የላችሁም እናንተ የምታስቡበት كيف تحكمون እንዴት ነው የምትፈርዱት ፍርደገምድል ዝም ብሎ አፍ ያመጣለትን ማውራት ያንን ደግሞ እምነት ማድረግ ለዛ ብሎ መጋደል አንቢያዎችን መጋፈጥ ሷሊሖችን አዛም ማድረግ እዚህ ግባ ለማይባል አስተሳሰብ ምንድነው ይሄ በጣም ይገርማል አፈላ ተዘከሩን አትገነዘቡ አም ለኩም ሱልጣኑ ሙቢን ወይስ ለምትሉት ነገር ግልጽ የሆነ ማስረጃ አላችሁ አይ ከመሬት ተነስተናል ለምናገረው ማስረጃ ማቅረብ እንችላለን እንሞግትበታለን የምትሉት ነገር አለ ወይ እስቲ አምጡትና ይታይሱም ደግሞ ፈአቱ ቢኪታቢኩም ኢን ኩንቱም صادقين ከአላህ በኩል የወረደ ኪታብ ይሄን የምታረጋግጡ የምትሉትን ነገር የሚያረጋግጥላችሁ ካላችሁ ወይ ደግሞ በአቅል ልታሳምኑበት የምትችሉት ካላችሁ እስቲ አምጡ አላችሁ وجعلوا بينه وبين الجنة نسبا በሱና በጅኖች መካከል ዝምድናን አደረጉ አለ ጅን የሚለው ቃል ይሄው ጅን የተሰኘው ፍጡር ማለት ነው ብለው የፈሰሩ አሉ የነ ሙጃሂድ ኢብኑ ጀብር ተፍሲር ይሄ ነው ቀደም እንዳልኳችሁ قال المشركون الملائكة بنات الله ሙጃሂድ ኢብኑ ጀብር እንዳሉት ሙሽሪኮች መላእክት የአላህ ሴት ልጆች ናቸው አሉ አቡበክር ሲዲቅ ረዲየላሁ ዐንሁ ጠየቋቸው ሙሽሪኮችን فمن امهاتهن እሺ እነሱስ የአላህ ልጆች ናቸው አላችሁ እናቶቻቸው እነማን ናቸው ሲሏቸው قالوا بنات سراوات الجن የጅን መኳንንቶችና አለቆች ሴት ልጆች ናቸው የመላእክቶች እናት አሉ ولقد علمت الجنة إنهم لمحضرون جنوች ለቅጣት አላህ ፊት እንደሚቀርቡ በእርግጠኝነት ያውቃሉ ይላል سبحان الله عما يصفون ከሚቀጣጥፉት ነገር አላህ ጥራት የተገባው ይሁን ልጅ የለውም ሚስት የለውም አቻ የለውም ተወዳዳሪ يلوم الله إنكم وما تعبدون ما أنتم عليه بفاتنين إلا من هو صال الجحيم وما منا إلا له مقام معلوم وإنا لنحن الصافون وإنا لنحن المسبحون وإن كانوا ليقولون لو أن عندنا ذكرا من الأولين لكنا عباد الله المخلصين فكفروا به فسوف يعلمون فإنكم وما تعبدون إن أنتنا يمتعملكواتشو نقروج ما أنتم عليه بفاتنين إن أنت برسو فتانيوش عيدلاتهم إلا من هو صال الجحيم بجهنم يمسك أيهونا سو قال هنا بستكر وما منا كن يعمل عندم يلم آلو ملائكة وجه إلا له مقام معلوم يتاوك معرق وينبوتا يالو بهون انجي وإنا لنحن الصافون إنيا ننتسلا في وجهو وإنا لنحن المسبحون إنيا تسبيح أدراجي وجهو
فإنكم وما تعبدون أيها المشركون إن أنت ሙሽሪኮች ሆይ እናንተና የምታመልኳቸው ነገሮች በዚህ አምልኳችሁ ማንንም መፈተን አትችሉም ያው እሳት ሊገባ የተዘጋጀ የእናንተን እምነት የሚቀበል ጠማማ ሰው ካልሆነ በስተቀር ما ينقاد لمقالتكم إلا من هو أضل منكم በእናንተ ንግግር አይማረክም ከናንተ ባሰ ደንባራ የሆነ ሰው ካልሆነ በስተቀር የማይሰማ ጆሮ የማያስብ ልብና የማያስተውላይን ያላቸው ከሃዲያ لهم قلوب لا يفقهون بها ولهم أعين لا يبصرون بها ولهم آذان لا يسمعون بها ብሎ የገለጻቸው ማለት እነዚህ ናቸው እንግዲህ ሽርክ ሐሳብ ሲቀርብላቸው በቀላሉ የሚቀበሉት إنكم لفي قول مختلف يؤفك عنه من أفك በዚህ ንግግር የሚጠመው ድሮም ጠማማ የሆነ ሰው ነው የተንጋደደ ሰው ይዞት የሚሄድ ካገኘ በዛው ይወድቃል እንጂ ሙእሚኖችን ለማታለል አትችሉም አላቸው ከዛም መላእክቶች የነሱን ማንነት እየገለጹ ነው አሁን በእነሱ አንደበት ነው ይሄ ثم قال تعالى منزها للملائكة مما نسبوا إليه من الكفر ودنس يستقوت كفر عندما يملكتاቸው من قالوا وما منا إلا له مقام معلوم كኛ መሐከል የታወቀ ቦታ ወይም ደረጃ የሌለው ከቶም የላል እያንዳንዱ መላእክታ የራሱ የሆነ ስራ የተሰጠው ነው እንደዚህ እንደ ሰው ልጅ በአንድ ነብይ ተከተሉና ሂዱ የሚባሉ አይደለም መላእክቶች ለየት የሚያረጋቸው ለሁሉም በተናጠል የራሱ የተሰጠው ስራ አለ ተስቢህም ያረጋል ስጁድ ያርጎም ይኖራል ሩኩዕ አርጎም ይኖራል ሩህ የሚያወጣል ዝናብም ያመጣል የተለያየ መስክ ላይ አላህ Subhanahu Wa Ta'ala ያሰማራቸው የተሰማሩበትን ነገር ዝንፍ ሳይሉ የሚፈጽሙ ናቸው لا يعصون الله ما أمرهم ويفعلون ما يؤمرون እንደሚለው ስለዚህ መቃም አለ موضع مخصوص في السماوات ومقامات العبادات لا يتجاوزه ولا يتعدى በሰማይ ላይም ቦታቸው የታወቀ ነው ያንዳንዱ በዒባዳ መስክ ላይ የማያቋርጡት ወደ ሌላ የማይሸጋገሩበት ዒባዳ የሚሰሩ ናቸው ማለት ነው وفي الحديث أن النبي صلى الله عليه وسلم قال يوما لجلسائه أطت السماء وحق لها أن تئط ሰማይ ተንሳጠጠች አንድ ነገር ስትጠጥ የሚለው የተሸከመው ነገር ሲከብደው ነው አይደል وحق لها أن تئط من ساطط ደግሞ ይገባታል ለምን ليس فيها موضع قدم إلا عليه ملك راكع أو ساجد የእግር ማሳረፊያ ክፍት ቦታ የለም ሰማይ ላይ ወይ ሩኩዕ ያደረገ ወይ ስጁድ ያደረገ መላእክታ የሸፈነው ቢሆን እንጂ ተይዟል ዒባዳው በኔ አደም እኮ ከቁጥር አንፃርም ሲታይ በጣም ትንሽ እኮ ነው ከመላእክታ ብዛት አንፃር የሰው ሲወዳደር ትንሽ ነው ያ ሁሉ ተስቢህ ያደረገ وما منا إلا له مقام معلوم يالوته وإنا لنحن الصافون እኛ ተሰላፊዎች ነን رب العالمين ዘንድ ملائكه صف አድርገው ይሰግዳሉ ولذلك جاء في الحديث عند ابن ماجه أن النبي صلى الله عليه وسلم قال ألا تصفون كما تصف الملائكة عند ربها ملائكه ጌታቸው ዘንድ እንደሚሰለፉት አትሰለፉም ማለት وكيف تصف الملائكة عند ربها እንዴት ነው ሲሏቸው يتمون الصفوف الأول فالأول የመጀመሪያውን ሶፍ እየሞሉ ይሄዳሉ አሰጋገዳቸው ይሄ ነው አሉ وإنا لنحن الصافون وإنا لنحن المسبحون መጀመሪያም ላይ እችን ምዕራፍ ስንጀምር ወሳፋት صفا የሚል አለ በተሰላፊዎች ምላለው አለ
ተሰላፊዎቹ መላእክቶች ናቸው ሶፍ ይሰራሉ ነገም ደግሞ يوم القيامه ወደ ምድር وجاء ربك والملك صفا صفا ይላል ሰልፍ ሰርተው ይወርዳሉ ሰባት ሰማይ ነው ያለው የመጀመሪያው ሰማይ መላእክቶች ይወርዳሉ ምድር ላይ ያሉ የሰው ልጆችን ይከባሉ ሁለተኛውም እንደዚሁ ሰባት ሶፍ መላእክታ በሰባት ሶፍ መላእክታ ይታጀባል ማለት ነው የሰው ልጅ يوم القيامه الله حكمون ሲሰጥ سبحان الله وفي صحيح مسلم عن حذيفة بن اليمان رضي الله عنه قال قال رسول الله صلى الله عليه وسلم فضلنا على الناس بثلاث بسوت لا الله بسوس نجر عبلطونا جعلت صفوفنا كصفوف الملائكة صفتاتنا عند ملائكة صف تدرجوال وجعلت لنا الأرض مسجدا مدر دمو لنا مسجد تدرجال جتم بوتا مسجد تفكرال نجاسة اسكال هنا درس وتربطها طهورا عفر دمو مطهارات من رغبت تدرجوال مالنا وإنا لنحن المسبحون إن دمو صف سرتن تسبيح يمنا درج منن الله كأن كان يتصدى كأچا كودر كامسايا كدكاما ባህሪ ሁሉ የጠራ መሆኑን ሁሉ ጊዜ እንገልጻለን ይላሉ መላእክቶች يسبحون الله عز وجل የነሱን መላእክት ተስቢህ አስመልክቶ الله سبحانه وتعالى በቁርአን እንዲህ ይላል فإن استكبروا فالذين عند ربك يسبحون الليل والنهار لا يفترون የሰው ልጆች የሚቆሩ ከሆነ እነዚያ ጌታ ዘንድ ያሉት መላእክቶች እርሱ ባለሟል የሆኑት ለሊትና ቀን ሳያቋርጡ ተስቢህ ያደርጋሉ ድካም የለ መሰልቸት የለ እነሱ ተስቢህ እንደ ጊዛ እንደ ቀለብ ሆኖላቸዋል لا يسبقونه بالقول وهم بأمره يعملون تقرطا وإن كانوا ليقولون النرسم يلو نبر على إنما يا عرب مشركوش لو أن عندنا ذكرا تنشي ماس جنزب يعقى الله بكل يمتع بنور النورو من الأولين كقدمت هزبوش يتلالفة لكنا عباد الله المخلصين يتتعروا يا الله باريعوش انه النبر لالو نبي صلى الله عليه وسلم እንደው ለበኔ እስራኤል አንቢያው ተልከዋል ለኛ ምን ነው አልተላኩም እኛ እኮ ኪታብ ቢኖረን ሸሪዓ ቢኖረን ከነኚህ ሰዎች የተሻልን ነው ነበር ብለው በቅናት አይነ ነበር የሚመለከቷቸው በርግጥ በዛም አካባቢ ነብዩላህ እስማኤል ነበሩ አስተምሮቶቻቸውን በገዛጃቸው ነው አብን ነው ያጠፉት ሆኖም ያለ እኛ ኪታብ ስላልወረደልን ነው እንጂ ለክፋት አይደለም ይሉ ነበር ይሄንን በሱረቱ ፋጢር ላይ የበለጠ ይገልጸዋል قال الله تبارك وتعالى واقسموا بالله جهد ايمانهم بالله سمالو يتطناكر محلاچون لئن جاءهم نذير استنقاقي بمطالاچو ليكونن اهدى من احدى الامم ካንደኛውም ኡማ ከማንኛውም የበለጠ ትክክለኛ ህዝቦች እንደሚሆኑ ይምሉ ነበር فلما جاءهم نذير ما زادهم الا نفورا አስጠንቃቂ ሲመጣላቸው ጊዜ መበርገግ ካልሆነ ሌላ ነገር አልጨመረላቸው ማለት የበለጠ ሸሹ በሱረቱ الانعام ላይ ይሄን ሐሳብ ያነሳዋል ان تقولوا انما انزل الكتاب على طائفتين من قبلنا كتابو የወረደው ከኛ በፊት በነበሩ ሁለት ቡድኖች ላይ ነው በይሁዳና በነሳራ ለኛ ማይተላከ وان كنا عن دراستهم لغافلين እኛ የነሱን መጽሐፍ ከማጥናት የዘነጋን ሰዎች ነበር አልተማርነውም እንዳትሉ ነው አላህ ይሄው ለእናንተም በመታውቁት ቋንቋ ያወረደላችሁ ይላቸዋል او تقولوا لو ان انزل علينا الكتاب لكنا اهدى منهم فقد جاءتكم بينة من ربكم وهدى ورحمة እንዲህ ሲሉ የነበሩ ሰዎች ኪታቡ የመጣ ጊዜ فكفروا به ካዱበት فسوف يعلمون ገና ያውቃሉ የክህደታቸው ጦስ መዘዙ ምን እንደሆነ ወደፊት ያውቃሉ ይላል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك